ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለ እግዚአብሔር ይመስገን። እንዴት ናችሁልኝ? ሰላም ነው። ዛሬ ደግሞ በቪዲዮ መጥቻለሁ ማለት ነው እና እንዴት ናችሁልኝ? እኔ ያለሁላችሁ እንኳን ደህና መጣችሁ ወደ ቻናሌ ማለት ነው። ሰብስክራይብ እያደረጋችሁ እኔ የምለው ዛሬ ደግሞ ግራ ገብቶኝ ነውና አብርሽ እና ኤርሚ ምናምን አንድ ላይ ነው የመጡት ማለት ነው። እኔ የምለው የምር ግን እንደኔ ግራ ተጋብታችኋል? እኔ በጣም ግራ የተጋባሁት ማለት ነው። ደግሞ እንደዚህ እንትን ብዬ የመጣሁት ብርድ ነው፣ በጣም በርዶኛልና ብርድ ነው፣ እዚህ ሀገር ብርድ ነው ያለው አሁን ማለት ነው። እና የምር ግን አብርሽና ሩታ ባለትዳሮች ናቸው? የምር ባልና ሚስት ናቸው? እኔ ግራ ጋቡኝ። እኔ ያ ነገር ራሱ ድራማ እየመሰለኝ ነው ማለት ነው። የምሬን ነው የምላችሁ። ባልና ሚስት አይደሉም። ያ ባልና ሚስታችሁ ራሱ ያ እንትናቸው የሰርጋቸው ምናምን ራሱ የውሸት እየመሰለኝ ነው አሁን ማለት ነው ብዬ ሳስበውና እንጂ ባይሆንማ በዚህ ልክ ሚስት ባሏን ከሌላ ሴት ጋር እየተሳሳመ ምናምን የጅብ ስራ ብላ አትሰጥም። ማንኛውም ሴት ማለት ነው። መጥፎ ቢሆን ባሏ ራሱ ክፉ ቢሆን ባሏ ራሱ ለድራማ ነው ለዩቱብ ነው ተብሎ ሌላ ሴት እየሳመችው ምናምን እኔ አይመስለኝም። ግን ሲመስለኝ በቃ በዚህ በገመትኩት እንትን ማለት ነው ሩታና አብርሽ ባልና ሚስት አይደሉም። እንደዚህ ፍቅረኛሞችም አይደሉም። የዩቱብ ፍቅረኛሞች እየመሰለኝ ነው ያለው ማለት ነው። ስለመውለዱ ምናምን ተውት፣ ይሄ የማይመስል ነገር ነው። መጀመሪያ ምን ነበር እንጂ አልወለዱም። እርግዝናም የውሸት ነው፣ ልጅም የውሸት ነው፣ ሁሉም ነገር ውሸት ነው ማለት ነው። እንግዲህ ይህንን ለማለት የተገደድኩበት ምክንያት ስላለኝ ነው። እያየናቸው ነው ሁላችንም። ምክንያቱም አንድ ባልና ሚስት ሆኖ ቢለያዩ እንኳን ማለት ነው በዚህ ልክ መጣው እንደዚህ መጨቃጨቅ ምናምን አያደርጉም። ምክንያቱም ከተለያየክ ነው በቃ ሌላ አዲስ ነገር የለም። እና አይመስለኝም፣ እኔ ግራ እያጋባኝ ነው። እና ዛሬ የለቀቁት ቪዲዮ ደግሞ ዝም ብለው የልጅ ጨዋታ በቃ የልጅ ጨዋታ አብርሽ ለሷ ሩታን ማስቀናት ብሎ ኤርሚን እየሳማት እሷ እያቀፈች እያሉ ምናምን ሲጀመር ጥላቻ የሚባል ውስጣቸው እንደሌለ ያስታውቃል። ሁሉም ማለት ነው ሁሉም ሩታ ጋርም ይሁን አብርሽም ጋር ይሁን ሄርሜላ ከሩታ ጋር ምንም አይነት ጸብ የላቸውም፣ ያስታውቅባቸዋል ማለት ነው። እና ግን እኔ ግራ ያጋባኝ ነገር ደግሞ ማለት ነው ምን አይነት ትምህርት እያስተላለፉ እንዳሉ ነው ግራ ይገባኝ ማለት ነው። ምክንያቱም አንድ ሰው እኮ ቪዲዮ ለመስራት ዩቲዩብ ለመስራት ችግር የለም፣ ይሄ ስራ ነው አይደለ? ነገር ግን ምንድነው የሚያስተላልፉበት ከመጀመሪያ ጀምሮ ማለት ነው ባል እርጉዝ ሚስቱን ላይ ሌላ ሴት መያዝ ፈታ ማለት እንደሚችል እንደዚህ በቃ እሷ ስላደረገች ሌላ እንትን ማድረግ እንደሚችል ሲቀጥል ደግሞ ሚስቱ እንደፈልግ እንትን እንደሚያደርግ ምናምን ይሄንን ነገር ነው እንትን ያለው። በዛ ላይ ደግሞ ቤተሰብ የገቡበት ነገር ነው ማለት ነው። ይሄንን ድራማ ውስጥ ራሱ ትላልቅ የምንላቸው ሰዎችን እየገቡበት አባት፣ እናት ምናምን እህት፣ ወንድም ምናምን ተሰባስበው የገቡበት ነውና እኔ ግራ አጋባኝ። እናንተ ምን ትላላችሁ? በጣም ነው የዘገጡብንና ምን አለ በሌላ አይዲያ ቢመጡ እንደ ሀሳብ ማለት ነው። ስራውን ሲስሩት ግን በዚህ ልክ ራሳቸውን እያዋረዱ በዛ ላይ ደግሞ ያልሆነ ያልተገባ ትምህርት እያስተላለፉ ከሚመጡ እንደው በቃ ሌላ አይዲያ ይዘው መጥተው ቢሰሩ ምን ትላላችሁ እናንተ? እኔ ይሄንን ነው ያልኩት ማለት ነው። እና በጣም የተግማሙት በጣም የሚያስጠሉት በቃ አሁን ደግሞ በቃ ነገር እየፈረሳቸው ገባቸው። ከዚህ በፊት ተጣልተዋል ምን ብለዋል እየተባለ ነበረ። አሁን ደግሞ ሞጫ ቀዳዳ ነው ያጡበት ማለት ነው። ከዛ ድራማ እንዴት ይውጡ ጨነቃቸው።
እና ነገርየውን አበላሹት። በቃ አንድ ባል ሚስት ፊት ሌላ ሴት መጥቶ ይስማል ምናምን። ይሄ እውነት ቢሆን ሁለት አይኗን ነበር የምታወጣላት። እኛ እናቅም እንዴ? ግን ድራማ ነው። ድራማው ግን ደግሞ መልእክቱ በጣም ያስጠላል እና አስተካክሉት ማለት ፈልጋለሁ። አሁን የነሱ እየተቆጣን የነሱ ለማስተካከል እንትን እያልን ደግሞ አቶ ኤፍሬም ደግሞ ታናሽየው የአብርሽ ታናሽ ማለት ነው የሱ ፍቅረኛ የነበረችውን አፈቅርሻለሁ ብሎ መጣ ማለት ነው። ምን ማለት ነው ይሄ ደግሞ? አሁንስ ምን ነው? ምን ነው ወንድምህን የገባበት ገብተህ ማጥራት ፈልገህ ነው? ናፍቆ ነው? ለምን በዚህ ልክ ትወርዳላችሁ? ለምን አስፈለገ ይሄንን ነገር? ለምን ጥሩ መልእክት ይዛችሁ አትመጡም? ወይም ትዝናኑበት፣ ተዝናንታችሁ ሌላ ሰው የሚዝናናበት ለምን እንደዛ ታረጉም? አይዲያ አጣችሁ ነው? አይዲያ እኮ ራሳችንን መስጠት እንችላለን፣ ችግር የለም እንጂ በዚህ ልክ ወርዳችሁ አሁን ፍቅር የአብርሽ ፍቅረኛ እንደነበረች ማንም የሚያውቃት ነው። እና አንተ ታናሽየው ሆነክ ፍቅርን አፈቅራታለሁ ብለህ ስትመጣ እንዲያው በምን አይነት ይቀበላል? ኦዲየንስ በምን አይነት ይቀበላል? አታስብም ነው? ምን አይነት ውርዴት እንደምትቀበል አታስብም ነው? ወይስ ሁሉም አጨብጫቢ ነው የሚመስላችሁ? በቃ እናንተን ያመጣችሁት ነገር ሁሉም ሰው የሚቀበለው ነው የሚመስላችሁ? እንዴት ነው ክብራችሁ ማትጠብቁት? ለምንድን ነው ክብራችሁ ማትጠብቁት? የቤተሰቦቻችሁ ክብር አትጠብቁም እንዴ? ብር እኮ ሲመጣ ልክ አለው። ራስክን አዋርደክ አይደለም። በዛ ላይ የሚዲያ ሰዎች ናቸው። በሚዲያ ማለት ደግሞ ስንት ሚሊዮን የሚከተለው ሚዲያ ነውና በጣም ነው የሚደብረው። በዚህ ነገር ኤፍሬም በዚህ ነገር ባትመጣ ጥሩ ነው። አንተ የሰውን እንትን ስባለ ብለህ ነው የምታስበው፣ ግን እንደዛ አይደለም። አትስብም ጭራሽ። በጣም ነው የሚደብረው። ምክንያቱም የታላቅ ወንድም ፍቅረኛ የነበረችውን አፈቅርሻለሁ ብለህ ይዛት ብትመጣ እናንተ ለቀልድ ብላችሁ ነው የምታመጡት። ሚዲያ ላይ ሲመጣ ደግሞ በጣም ነው የሚያስጠላው። መልእክቱ በጣም ነው የሚዘጋው ማለት ነው። ምን አይነት የተቆላችሁ እንደሆነ ነው የሚያሳየው። እና በጣም ነው የሚያስጠላው። አካባቢያችሁ፣ የሀገራችሁ፣ እዛ የምትኖርበት ሀገር እያሰደባችሁ ነው ያላችሁ። ማህበረሰባችሁ እያሰደባችሁ ነው ያላችሁ። ለምን መሰለክ? ምክንያቱም ወጣቶች ብቻ አይደለም ይህን የምትሰሩት፣ ሙሉ ለሙሉ ትልቆችም ምንም ተሰባስባችሁ ነው የምትሰሩት። እና ሁሉም እጁ እያስገባበት ስለሆነ ይህን የማይመስል ድራማ ማለት ነው። የግድ ሁላችሁም ነው የምትጠሩት፣ የሁላችሁም ስም ነው የሚጠፋው። እና በጣም ነው የሚያስጠላው። ከዚህ ነገር ተቆጥቡበት። በሌላ አይዲያ ኑ፣ ዘና እያላችሁ በቃ እየተዝናናችሁ የሚሆን ወይም ደግሞ የሆነ ነገር አስተማሪ የሆነ ነገር ይዛችሁ ወይም የሚያዝናና ነገር ይዛችሁ ምንም ችግር የለም። አለዛ እከሌ ቀማችሁ፣ እከሌ ትናረገችሁ፣ የሆነ የወንድ እጥረት ያለበት ሀገር ይመስል ሴትና ውሽማ መሀል ላይ አንድ ወንድ ቆሞ እንደዚህ ተደረገ፣ እንደዚህ ነው፣ አንቺን ነው፣ የኔ ነው ምናምን አይዘጋም። በጣም ነው የሚቀፈው። በጣም ነው የሚያስጠላው። የመረኝ ነው የምላችሁ። በጣም ነው የሚያስጠላው። እና በዚህ አካሄድ በጣም ነው የሚደብረው። በሌላ አይዲያ ነው። አብርሽም እንደዛው ማለት ነው። እና በጣም ነው የሚያስጠላው። እግዚአብሔርን ተከታያችሁን አታስቀዩም። በጣም ነው የሚያስጠላው። ሰውም እኮ ይሰለቸዋል። እንዴት አድርጎ ከፍ እንዳረጋችሁ፣ እንዴት አድርጎ ደግሞ ዝቅ እንደሚያረጋችሁ ማወቅ አለባችሁ። ይህን አስባችሁ መስራት አለባችሁ። ለመውደቅ ደግሞ ዝቅ ለማድረግ ደግሞ ቀናትን ሰዓትም አይወስድም። ሰው ከፍ ለማድረግ ነው እንጂ ያውም በዚህ ጊዜ። ስለዚህ ተከታይም አክብራችሁ እስከተከተላችሁ ድረስ እስከተመለከታችሁ ድረስ እናንተም የተከታዮቻችሁ ክብር መኖር አለባችሁ፣ መጠበቅ አለባችሁ። ሲያወርዷችሁ እግዚአብሔር ነው የምላችሁ። አንድ ጊዜ ከወረዳችሁ ወረዳችሁ ነው። ባለፋችሁበት ነው የምትሰደቡት። መስራት ራሱ አትችሉም። ይህንን ነገር አስባችሁ በጥሩ አይዲያ በጥሩ መንገድ ብትመጡ የተሻለ ነው ብዬ አስባለሁ።
እናመሰግናለሁ።